አብርሽ ጋርድ ይዞ መጣ። እንግዲህ ትናንትና ሩታን ጋርድ ይዘሽ ለምን አትመጭም? ፈረንጁ እኮ አይችልም ለጋርድ ምናምን እያለ እየፎከረ ነበር። ዛሬ ደግሞ እንግዲህ የቅናት መንፈስ የተወጋ ይሁን ብሏል። ጋይዝ ማለት ነው እንግዲህ ሩታ ይሄን ያህል ታቃጥላለች እንደ በጣም ነው የምትገርመው ማለት ነው። እና ደግሞ ማለት ነው ጋርድ አንደኛው ወንድምህ ነው፣ ይሄ የታወቀ ነው ማለት ነው። ፎቶ ወስድላቸዋለሁ ሀቂቃ ማለት ነው። አንደኛው ወንድሙ ነው ታውቃላችሁ። እኔ በጥጥ ብዬ አላየሁትም ነበረ እስካሁን ማለት ነው። እና ሳየው ወንድሙ እንዴት ረኛ ልሸውድ ይችን ለኛ ጥሬ ደገኛ ብሏል። የገዛ ወንድምህን እዚህ ስራ ላይ ታስገባዋለህ? ስታስጠላ በእውነት በጣም ነው የምንታዘብህ ማለት ነው። ሚስትህን ለማስቀናት ትናንትና ራሱ ንቀት ራሱ ማለት ነው። በቃ አንተ ነህ የወረድከው እንጂ ሩታ አልወረደችም ማለት ነው። እና ውድ ቤተሰቦች እንግዲህ ሩታን ለማስቀናት እኮ ነው ይሄን ያህል እንደዚህ በቃ እዛ ደረጃ የደረሰው ማለት ነው። ጋይዝ ወዷት መስሏችሁ ነው እችን ሜዳ ሀየዋን ማለት ነው። አይደለም እኮ ሩታን ለማስቀናት ነው የሀገር አይደለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንላለሁ። እንግዲህ አብርሽ ዛሬ ከውሽሚት ጋር ወይ ደግሞ ከሜዳ አህያ ጋር ማለት ነው አንድ ላይ በጋርድ እንግዲህ ፈርቶ ነው። ሩታን ፈርተ ነው እንዴ? ሰውየው ፈርተ ነው እንዴ? አይዳ በእንፈረደብን ለስንቱ እንሆነኛም ለስንቱ ማለት ነው እንዴ? ይሄን ያህል ፍርሃት አትፍራ ብሎ አትፍራ ማለት ነው እንዴ? ሩታም እኮ ጋርድ ነፍ ነው ያላት ባይዘው። አንተ ብቻ አይደለህም ግን ይሄ የቅና መንፈስ ነው ባይዘው ማለት ነው። ቀንተህ ነው ሩታ በአንተ በፍጹም አቀናም። አንተ በምታረገው ሩቲ አቀናም ማለት ነው። አንተ በምታረገው እንደዚህ ተዋንጋ ተለጣጥፍክ ምናምን ጣጣም አሰጣትም አይ ዶንት ኬር ብላለች ማለት ነውና ውድ ቤተሰቦች እንግዲህ ሩታዬን ለማስቀናት ያልሄደው መንገድ የለም ማለት ነው። ግን ማለት ነው ሩታን ለማስቀናት ፈልገ ማለት ነው። አንተ እኮ ነህ እንደው ቤተሰብን የምታዋርደው፣ ወንድምህን የምታዋርደው፣ አባትን የምታዋርደው፣ ሁሉንም ቤተሰብ የራስን ዘመዶች ቤተሰብን ነው የምታዋርደው፣ አንገት ነው የምታስደፋውና ጥሩ ነገር የሰራህ መስሎቷን ተሳስተሃል ማለት ነው። እኛ ምን አገባን? ግን ሩታዬን ለማስቀናት ከሆነ ወፍ ሩታዬ አትቀናም ማለት ነው። ባይዛዊ ማለት ነው። እና ሁላችሁም በእርግጥ ትናንትና የተናገረውን አይታችሁታል ማለት ነው። ዛሬም እንግዲህ እንደዚህ ቆላ እያለ እየመጣ ነው ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። በእውነት በጣም ነው የምታስጠሉት። እውነት ለመናገር አሁን ማለት ነው ጋርድ ይዛችሁ ስለመጣችሁ ቢያጨበጭቡ ኧረ ሰፈሮች ኧረ አብርሽ ትችላለህ፣ አብርሽ ጀግና ነው ምናምን ባይዘዊ ማለት ነው። አብርሽ ጀግና ነው ምናምን ተምትሉ ማለት ነው። አብርሽ ይሄ ነገር ስተት ነው ምናምን ተምትሉ እኮ እናንተ እኮ ናችሁ ጥፋተኛ ኮሜንተሮቹ፣ አንዳንድ አድናቂው ተብዮች ማለት ነው። እናንተ እባብ ናችሁ ስስት። እሺ በእውነት በጣም ነው የምታስጠሉት ማለት ነው። እንዴት ነው የሰው ልጅ እንዴት ውርድ የምታረጉት እናንተ ራሳችሁ? አቤት ቅሌት! በኋላ ላይ በቃ ነው ይታሰሩ ምናምን ትላላችሁ። አይታሰሩ፣ ጨጓራችሁ ነው የሚላጠው። እኛ ምን አገባን ግን አሁን እዚህ ጋር አብርሽን ወይ ደግሞ ሄርሜላን ያስደስታችሁ መስላችሁ ወይ ደግሞ ጋርዱ ይዞ መጥቶ እንደሆነ ተሳስታችኋል። ጋርዱ ወንድሙ ነው፣ አንደኛው የገዛ ወንድሙን እማታውቁት ነው። እኔ ፖስትላችኋለሁ የራሱ ወንድም ነው እና አንደኛው ማለት ነው። አንደኛውን አላውቀውም፣ ግን ደግሞ በጣም የወረደ ስራ ነው የሚሰራው። በጣም ማለት ነው በጣም አብርሽ በጣም የወረደ በጣም የዘቀጠ ማለት ነው። እውነቴን ነው። ለሚስቱ ክብር የሌለው፣ የልጁ ክብር የሌለው፣ ለቤተሰብ፣ ለአባት፣ ለእናት፣ ለእህት፣ ለጓደኛ ክብር የሌለው፣ እንዲህ ለወንድሙ ክብር የሌለው አስባችሁታል ጋይስ? እና ታዲያ ለሚስቱ ክብር ይኖረዋል ብላችሁ ታስባላችሁ? የለም ወፍ እውነቴን ነው ወፍ አንድም የለውም ማለት ነው። እና ሩታዬን አስቀናለሁ ብለህ ተሆነ አይ ጅል ሲጃጃ ለቃ ይፈጃል ሲባል እኔ አሁን ነው የሰማሁት ማለት ነው። ዛሬ እንግዲህ ሩታ ጋርድ ማምጣት አቅቷት አይደለም እስከ ዛሬ አንተን እንደዚህ ታች ማንበርከክ አቅቷት አይደለም። ባይዘው ሩታ ነብር ናት። ሩታ ተመጣባት ነብር እንደዚህ ህልህ ምናምን ታስገባሃት በጣም አንደኛ ናት። ካንተ የበለጠ ነው የምትሆነው። አሁን ላይ ግን አንተ ያው ተባለክ ብልግና ነው ስራ። እውነት ነው ብልግና አሁንም ቢሆን ማለት እና ሁላችንም ብንሆን ማለት ነው እሱን እንዳንደግፍ። እኔ አልደግፍም፣ እናንተም አትደግፉ። ለምን ይሄ ነገር ዝሙት ነው።
ዝሙት ደግሞ ይሄ ሐራም ነው። ምን በጣም ነው የሚያስጠላውም። በዛ ላይ ደግሞ እንደዚህ ባለትዳር ሆኖ እንደዛ ሲለጣጠፍ ምናምን ወደፊት ምን እንደሚያጋጥማችሁ ምን ታውቃላችሁ? ምንም አታውቁም። ስለዚህ ወደ ቤተሰቦች እውነቴን ነው የምላችሁ፣ ተሁሉም ጭቅጭቅ እውነቴን ነው። ሩታዬን በቃ ከዚህ ተገላግለ ፎይ እንድትሉ አድርጉለት። አሰን ይሻላል ማለት ነው። ለምን ይሄ ሁሉ ጊዜ ውሸቱን ነው እንዴ? ፈረንጁን ራሱ እኮ ማለት ነው ልታገባት ነው ያለው ሰው እኮ ነው ጋይስ፣ ልታገባት ነው ያለው ሰው እንዴት ነው ይሄን በቃ እሱ የሚችለው ማለት ነው። በቃ ይሆናል አይደለ? መደባደብ እልህ ይሆናል አይደለ? በቃ ያንን አርጌ እንድትናደድ ወይ ደግሞ ያን አርጌ ቤት እንደምትገባ እርግጠኛ ነኝ። ወይ ደግሞ ይሄ እጃ የላት ምናምን ብሎ ነው የሚያስበው። ተሳስታል። ሩታ ሰለተዎች ሩታ ሰለ በቃ ትወትትፍ በቃ ትፍ አለ አይደለም። አንዴ ውሃ ተፈሰሰ እኮ ማለት ሁለተኛ ሊታፈስም አይችልም። አዎ ሊታፈስም አይችልም። ተታፈሰም ቆሻሻ ነው። ስለዚህ አንተ ልክ እንደዛ ነህ ማለት ነው አብርሽ። ሩታ ጥላሃለኝ ምን ዘመን ቆየች፣ በጣም ቆየች። ግን አሁን ፊርማውን ፈርም ምናምን ስትባል ፈረንጁን ለመደብደብ ይሄን ደግሞ ልታገባት ነው ወይስ ከምንለይ ምናምን ምን ነው ደግሞ ዘፈኑ ምን መሰላችሁ? አይዋት ወደኔ ስትመጣ ምናምን የሚል ዘፈን ነው። አውዝ ቢላ ምን ዘፈን አላዳምጥም፣ ግን ስራው ማለት ነው። አይገርምም ጋይዝ? አይገርምም? ምን ጉድ ነው ግን! በጣም ነው የምታስጠላው። እሺ አባጋዝ ማለት ነው። እውነቴን ነው። በጣም ነው የምታሳፍረውም ማለት ነው። ጥሩ ነገር የሰራህ ምናምን መስሎት ተሳስተሃል ሰውየው። አዎ ሩታን ለማስቀናት ሩታን ይሆናል አይደል የሆነ ነገር ለማድረግ ነው። ተሳስታችኋል ደግሞ ማለት ነው። ሁላችሁም ደግሞ እኮ አስመሳይ ናችሁ። ሁላችሁም በእውነት ለካ ሩታ ጀግና ሴት ናት እንዴ! ሩታ ለካ ጀግና ነብር አንደኛ ልዕልት የሆነ ማለት ነው። በእውነት ይሄን ታንበረክካለች እንዴ! ቀላል ታንበረክካለች። ቀላል ኧረ ገና መቼ ምን አያችሁ? ገና መቼ ማለት ነው። እውነት እሱ ውርደታም ነው፣ ቅሌታም። እውነቴን ነው። በቃ ሩታ ሀብቴ እንደዚህ ታንበረከከች። ሩታ ሀብቴ እንደዚህ በቃ እንደዚህ ማለት ነው። እንደዚህ ካረጋችሁ ያሰላም ነው። በቃ ይመቻት ሩታ ሀብቴ ይመቻት። እኔ ይመቻት ነው የምለው ማለት ነው። ይሄን ያህል ትቀናላችሁ በሩታ ማለት ነው። እሰይ እንኳን ቀናችሁ። እሰይ ስታስጠሉ ደግሞ በእውነት አምሮብኛ ብላችሁ ተሆነ ታሳዝናላችሁ። አያምርባችሁም፣ አላመረባችሁም። እሺ አላመረባችሁም፣ በግድ አያምርባችሁም። ሩታዬ የምታረገው ሁሉ ነገር እኔ ያምርብኛል፣ እኔ ይሆነኛል ብላችሁ ተሆነ አይ ገለቴ አያምርባችሁም በፍጹም ማለት ነው። እና ሩታዬ ያደረገችው ሁሉ ነገር ያምርብናል ብላችሁ ተሆነ ገደል ግቡ። እሺ ሩታ ያደረገችው ለእናንተ አይሆንም። የሩታ ብቻ የሚሆነው ማለት ነው። ምድር በግ ሁላ ማለት ነው። እና ሩታዬ የኔ ጨረቃ ፈጣሪ ሁሉ ጊዜ ከፍ በይ፣ ክፉ አይንካሽ። እውነቴን ነው። እኔ የሚለው ነገር ይሄን ነው። ክፉ አይንካት ሩታ ማለት ነው። ሁላችሁም ሩታዬ በእውነት ሩታዬ እኔ በጣም የምታሳዝነኝ፣ በዛ ላይ ደግሞ በጣም ነው የምወዳት። ሁላችሁም እንደምትወዷት እኔ መወዳት አለውና ጸልዩላት፣ አድርጉላት። ከዚህ በክት በቃ ይሄ ለሩታ ሳይሆን ማለት ነው። ይሄ ለራሱ ጅልነት ጅል ሲጃጃ ልቃ ይፈጃል ይሉታል። እና ሄርሜላን አግባት ምናምን በሚል ራሱ ደግሞ ርዕስ መጥተዋል። እናንተ ምን ጉድ ናቸው ግን! ኧረ ቆይ እመጣለሁ። ቆይ ርዕስ አይቼ ነው። ጉድ እኮ ነው።